ስማ አሁን ካለህበት የዝምታ ሲዝን ስትወጣ ከዚህ በፊት ያልነበረ አዲስ ህይወት በህይወት ይገለጣል። በደንብ ጩውና አሜን በል። ሃሌሉያ። ለኔ ራሴ አንድ ቀን እንደዚህ ያለኝ ጌታ እንደዚህ ያለኝ ሸክላው በሸክላው ሰሪ እጅ ተበላሸ አለኝ። እንኳን ተበላሸ እንኳን በሰሪው እጅ ተበላሸ። ሰሪው እጅ ላይ ነው የተበላሸው ሸክላው። ያንተ ነገር ከተበላሸ እንኳን እግዚአብሔር እጅ ላይ ያንተ ነገር እግዚአብሔር እጅ ላይ ተበላሸ። ከዛ እንደዚህ ያለኝ በሰሪው እጅ ላይ ተበላሸ። እሺ ሲሰራው አለኝ አይጠግነው የተሰበረበት ቦታ ወስዶ አይደለም የሚጠግነው የሚበይደው አፍርሶ ኒው ብራንድ ኒው ሞዴል አድርጎ ነው የሚሰራው። ሃሌሉያ። እና የት እንደተሰራ ማን እንደሰራው መቼ እንደተሰራ የሚያውቅ የለም። ሰሪው ክብሩን ሊወስድ ሲፈልግ ከሰው ሁሉ ደብቆ ይሰራዋል። ከማንም ሳይማከር ይሰራዋል። ከጓደኞች ከጎረቤቶች ሳይማከር ይሰራዋል። ወደቀ ብለው ያሉ ሰዎች ይገርማል ዋጋው ውድ በሆነ ክብር እግዚአብሔር ደግሞ ያነሳዋል። ዛሬ እነግርሃለሁ በኢየሱስ ስም የተበላሸብህ ነገር እንደገና ይሰራል። የተበላሸው ነገር እንደገና ይሰራል። የወደቀው ነገር እንደገና ይነሳል። ሃሌሉያ። ሁለተኛ የዝምታው ጊዜ የዝምታው ጊዜ የማማረር ጊዜ አይደለም። ለእግዚአብሔር ሐሳብ የመማረክ ጊዜ ነው። ስማ ይጠቅማል። አሁን ነግርህን ነገር በደምብ ስማ። የእግዚአብሔር የዝምታው ጊዜ የማማረር ጊዜ አይደለም። አስተሳሰብን አስተካክል። ለእግዚአብሔር ሐሳብ የመማረክ ጊዜ ነው። ይኸውልህ በጦር ሜዳ ሁለት እጆቹን አንስቶ እንደሚማረክ ምርኮኛ እግዚአብሔር በዝምታ ውስጥ ትጥቅን ያስፈታል። ጠቅላላ ቀበቶን ያስወልቃል። አለኝ የምትለው ነገር በጠቅላላ ያስቀምጠዋል። ዲግሪህን ያስቀምጠዋል። ትግርህን ያስቀምጠዋል። አለኝ የምትለው ነገር በጠቅላላ ያስቀምጠዋል። እጆችን አንስተ እግዚአብሔር ዝም የሚል እስከ መቼ መሰለ? ለሐሳቡ እስክትማረክ ጊዜ ድረስ። አዎ ታጠቅ እነ ጋሽ ታጠቅ እነ አቶ ታጠቅ ታጥቃል። ታንክ ታጥቃል። ላውንቸር ታጥቃል። እንደ አቅሚቲ ያልታጠቀው ነገር የለም። እንደ አቅሙ ሹካ ይታጠቃል እንደሚባል እንደ አቅሚቲ ታጥቃል። ሹካም ሽጉጥም እውቀትም ገንዘብም ብዙ ነገር ታጥቃል። ከዚህ የተነሳ ለእግዚአብሔር ሐሳብ እንብየው ብየው ብለህ ስታስቸግር እግዚአብሔር ዝም ይልሃል። ናታማር የእግዚአብሔር የዝምታው ጊዜ የምታማርበት ጊዜ አይደለም። ትጥቅ የሚፈታበትና ለሱ ሐሳብ የምትማረክበት ጊዜ ነው። በቃ እንደዚህ ብለህ ትዘምራለህ እኮ እግዚአብሔር ሆይ እንዳንተ ያለ ማንም የለም። ያው እንዳንተ ያለ የለም የኔ ቤት እግዚአብሔር ዝናዬም ይኸው ታዋቂነቴ ይኸው ሁሉ ነገር ያለ ማንም የለም። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። አንተ ታላቅ ነህ የስምህ ስልጣን ታላቅ ነው ማለት ትጀምራለህ። አንተ ታላቅ ነህ የስምህ ስልጣን ታላቅ አንተ ታላቅ ነህ የስምህ ስልጣን ታላቅ ነው አንተ ታላቅ ነህ። ሃሌሉያ ሃሌሉያ። ሶስተኛ እግዚአብሔር ዝም ባለኝ በነዛ ወራቶች ይሄን ተምሬያለሁ። ይሄ ገብቶኛል። ለሕይወቴ በረከቱም ተአምራቱም ሳይሆን እሱ ራሱ እንደሚያስፈልገኝ የገባኝ ዝም ያለኝ ጊዜ ነው። ኒድስን ትለያል። በዝምታው ጊዜ አንድ ነገር ይገባል። በሕይወት በጣም ለሕይወት በጣም ኢምፖርታንት ቤሲክ የሆነው ጉዳይ በረከቱም ተአምራቱም ሳይሆን እሱ ራሱ እንደሆነ መቼ መሰለም ይገባ? በዝምታው ጊዜ። ለምን መሰለ? ትበላለህ፣ ይርባሃል፣ ትጠጣለህ፣ ይጠማሃል፣ ትለብሳለህ፣ አይሞቅህም፣ ብቸኝነት ይሰማሃል። በሰው መካከል ሆነ በሰው መካከል ነኝ ግን ብቸኝነት ይሰማኛል። ይስቃሉ፣ ይጫወታሉ ግን ብቸኝነት ይሰማኛል። ምሳም ይጋብዘኛል፣ ራት ይጋብዘኛል
ግን ብቸኝነት ይሰማኛል። ሰማይ ዝም ሲል፣ እግዚአብሔር ጸጥ ሲል ምን እያለ መሰለ? በዛ ጊዜ ለህይወት በጣም አስፈላጊው እኔ ነኝ እያለ ነው። አስፈላጊው ጓደኞች አይደለም፣ አስፈላጊው ብር አይደለም፣ አስፈላጊው ልብስ አይደለም፣ እኔ ነኝ በጣም የማስፈልግ እያለ ነው። ስለዚህ ኖቲስ ታደርጋለህ። ምንድነው የጎደለኝ ማለት ትጀምራለህ። በልቼ ካልጠገብኩ፣ ጠጥቼ ከጠማኝ፣ በሰው መካከል ሆኜ ብቸኝነት ከተሰማኝ ምንድነው የቱ ጋ ነው የሳትኩት ማለት ትጀምራለህ። እግዚአብሔር በቤትህ እንዳለው እንዳንዱ ዕቃ እንዳይሰማ፣ እግዚአብሔር በህይወትህ እንዳሉት እንዳንዱ ጓደኞች እንዳይሰማ። እሱ እንዳንዱ ጓደኞች አይደለም ለካ። እሱ እንዳንዱ የቤተሰቦች አባል አይደለም ለካ። እሱ እንዳንዱ ቤቴ እንዳለው ዕቃ አይደለም ለካ። እኔ ቤት ውስጥ ባይኖር የማያኖረኝ ምንም ነገር የለም። ባይኖር የማያኖረኝ እሱ ብቻ ነው። ቤቴ ውስጥ ያሉ ነገሮች ባይኖሩም እኖራለሁ፣ እሱ ከሌለ ግን አልኖርም። አሁን ያገኘሁትን ነገር ባጣም እኖራለሁ፣ እሱ ከሌለ ግን አልኖርም። ለህይወቴ ዋናው እሱ እንደሆነ የገባኝ በዝምታው ጊዜ። ሌሎቹ ሁሉ ትርፍ እንደሆኑ የገቡኝ የዛ ጊዜ። ትርፍ ናቸው። ከዛ በኋላ መዘመር ብቻ ነው በቃ እግዚአብሔር ሆይ ብለህ። ሌሎቹ ሁሉ ትርፍ ናቸው። አንተዬ እግዚአብሔር ሆይ እንዳንተ ያለ ማንም የለም። ተው ብያለሁ። እግዚአብሔር ሆይ እንዳንተ ያለ ማንም ሃሌሉያ። የለም። እኔ ነኝ ብዙዎቻችሁን ባይተዌ የማረካችሁ አናግሮም ተናግሮም ሳይሆን ዝም ብሎ ነው። እነ ሜጀር ጀነራል ስትሄዱ እንኳን ምድር ነበር የሚንቀጠቀጠው። እንደዚህ ያላችሁ ማንም ባያናግራችሁ እናንተ ዝም ብሏችሁ ነው ባይዘው ትጥቅ ያስፈታችሁ። የሆነ ሊያስወልቃችሁ የፈለገው ጉዳይ አለ ማለት ነው እንድትማረኩበት። ከዛ እኮ ነው ሊገርማል። ልክ በዝምታ ውስጥ ያሉ ሰዎችን ያቸው ቸርች ውስጥ ሲያመልኩ አባቴ የኔ ጌታ አንተ ነህ የኔ የህይወቴ ዋና ቀረጃጅም ለቅሰው ነው ያለ የኔ አባት ይላሉ። እሱ ብቻ መሰለ። አሁንም የምታስፈልገኝ አንተ ነህ የኔ ጌታ። ይገርማል። ከዛ በኋላ ይገርማል። ቢኖርህም ትስቃለህ፣ ባይኖርህም ትስቃለህ። ስለሌላ አትሳቀቅም። ከዚህ በፊት ዝምታው የሚባለው ቻፕተር ውስጥ ከቶ ከመሆኑ በፊት ስታጣ ትሳቀቃል። አሁን በዝምታ ውስጥ ቤዚኩ ጉዳይ እግዚአብሔር እንደሆነ ሲገባ ባይኖርም አትሳቀቅም። ይገርማል። አራተኛው በዝምታው ጊዜ ሲዳስሰን ባይሰማንም አጥርተን የምናይበት ጊዜ ነው። ዝምታው ሲዳስሰን ባይሰማንም አጥርተን ማየት የምንጀምርበት ጊዜ ነው። አጥርተን የምናይበት ጊዜ ነው። ይገርምሃል። ከዚህ በፊት በድንግዝግዝ ነበር የምታየው። ልክ እግዚአብሔር የዝምታ ወቅቱ ሲከት እዛ ሁኔታ ውስጥ ሲያስገባ ሁሉ ነገር ኩልል ብሎ ጥርት ብሎ እንደ ዶሮ አይን ይታይ አብቷል። ያኔ ሁሉ ነገር እጅ በእጅ ነው። መገኘቱ በጣም ላንተ ቅርብ ነው። በዛ ላይ ደግሞ ቶሎ ቶሎ ነው የምታገኘው። ትመሸርጣለህ። ብዙ ጉዳዮች አሉ። ጠዋት የተጀመረ ግብዣ እኩለ ሌሊት ነው የሚያቆመው። ህይወትን እየኝኔን እቺን ስማ። ህይወትን ሲዳሰስ ባይታወቅህም ጥርት ታርገ ማየት የምትጀምረው እግዚአብሔር ዝም ሲል ነው። ይገርማል። የዝምታ ሲዝን ውስጥ አልፎ የወጡ ሰዎችን አናግራቸው እስቲ ማውራት ሲጀምሩ ይገርማል። ስለ ህይወት ያላቸው እይታ በድንግዝግዝ ነበር የምታየው ከዚህ በፊት። ይገርማል። ሰዎች እንደ ዛፍ ሲንቀሳቀሱ ነበር የምታየው። አሁን ግን እንደሱ አታይም። በዝምታ ውስጥ የሆነ ነገርን አንስቶላል፣ ገፎላል። አላወቅም እንጂ ይገርማል። ህይወት እንደ ቀድሞ አይደለም የሚታይ፣ ጥርት ብሎ ነው የሚታይ። ለምሳሌ እበለኝ እቺን ስማኝ እበለኝ የሆነ መስሪያ ቤት ዳይሬክተር ነበርክ። በቃ ዶክትሬትም ነበረ መድኃኔዓለም ዳይሬክተር እያለ ወንበሩም ራሱ መጋረጃ ሆኖባል፣ ሞራ ሆኖባል። ብሩም አበሉም በላውም ሁሉ ነገር ሆኖባል። ያወርድህና ሞራውን ሁሉ ከላይ ላይ ያወርደዋል።
በቃ የዛን ጊዜ ጥርት አድርገህ ማየት ትጀምራለህ። ይገባሃል ማወራው ይገባሃል አባቴ እኔ አውቃለሁ። ሲዳስስ አይታይም። ስለ ህይወት እንኳን የጠራ እይታ መያዝ የምትጀምረው በዝምታ ውስጥ ሲሆን ነው። እግዚአብሔር እችን ጻፍልኝማ 5ኛ ነው የመጨረሻ ፍቅራችሁ የሚያድግበት ጊዜ ነው። በዝምታ ውስጥ ፍቅራችን የሚያድግበት ጊዜ ነው። አሁን እንዲህ መውጥን ምን ልሁንለት እንዴት ላርግለት ወደ ማለት ትሸጋገራል። እግዚአብሔር ዝም ሳይል በፊት ይሄን አርግልኝ፣ ይሄን አርግልኝ፣ ይሄን ስራልኝ፣ ይሄን አምጣልኝ፣ ይሄን ፍለጥልኝ፣ ይሄን ቁረጥልኝ ነበር የምትሉት። ዝምታው ሲከታችሁ አባቴ አባ ምን ልሁንልህ እኔ ጌታ እንዴት ልሁንልህ እኔ አባት እንደው ምን ላርግልህ ያያ ፍቅርህ ራሱ ይጨምራል። በጣም አይ ላቭ ማለት ትጀምራለህ። ወዳለሁ የኔ ጌታ ፈቅራለሁ የኔ አባት ማለት ትጀምራለህ። ብዙዎቻችሁ ይገርማቸዋል። እያወራችሁ ከወደዳችሁት ይልቅ በዝምታ ውስጥ ነው። ወዳጆች ኢዮብ እንደዚህ አለ። ልጨርስላችሁ። በጉዳዩ ላይ መልስ እንዲሰጠው ስለፈለገ ወደ ምስራቅ ሲሄድ በዛ የለም አለ። ወደ ምዕራብ ሲሄድ አላገኘውም አለ። ወደ ሰሜን እየሰራ አላየውም አለ። የሚገርም እኮ ነው። ወደ ደቡብ አለ ደብዛው የለም አለ። ከዛ ቀጥሎ ሲናገር ቁጥር 10 እንደዚህ ይላል፣ ነገር ግን እኔ የሚሄድበትን አቅጣጫ ያውቃል፣ እኔ የሚሄድበትን መንገድ ያውቃል። ከፈተነኝ በኋላ እንደ ወርቅ ታውቃላችሁ። ኢዮብ መጽሐፍ ላይ ኤልፋዝ ያወራል፣ ኢዮብ ያወራል፣ በልዳዶስ ያወራል፣ ኢዮብ ያወራል። እግዚአብሔር ጸጥ ዝም። ወዳጅ ስንት ቻፕተር ሙሉ እግዚአብሔር ዝም እንዳለው ጸጥ ያወራሉ። በቃ አይልም እግዚአብሔር ጸጥ። በዝምታ ውስጥ ያላችሁ ሰዎች እንኳን ወደ እግዚአብሔር ዝምታ በደህና መጣችሁ። እንኳን ወደ መሰራት ጊዜያችሁ በደህና መጣችሁ። እንኳን አጥርቶ ወደ ማየት ህይወት በሰላም መጣችሁ። ወዳጆቼ እንደ ቀድሞ መንፈሳዊነት የማይሰማችሁ ኮሽ ባለ ቁጥር ያኔ እቅፍ ውስጥ እያስገባ እንዳላባበላችሁ አሁን ኮስተር ያለባችሁ because this is the right። ይሄ ሲገባችሁ እግዚአብሔር ሆይ ወዴት አለ? ምንድነው በህይወቴ እየሆነ ያለው የሚለውን ጸሎት ታቆሙና እግዚአብሔር ሆይ በዚህ ያለ ትላለች። ከኔ ጋር አለ፣ ከኔ ጋር አለ። ይገርማል። መዝሙር ብቻ እንዳይመስል ህይወት ነው። አቤት ስማ ወንድሜ፣ እንኳን አይደለም ጎረቤትህ እግዚአብሔር ዝም ሲል ቤተሰብህ ራሱ ስምህ ነው የሚጠፋበት። ለካ እያዘጋጀ ይኖረዋል፣ ለካ እየሰራ ይኖረዋል፣ ለካ ባህሪን እየቀረጸው ይኖረዋል፣ ለካ ያላግባብ በህይወቴ የገነባውትን የማፍረሻ መዶሻው ነው። ለካ ወደፊት ሊሆን ያለውን የሚያመላክትበት ጥቅሻው ነው። የሚያጽናና ልቤን የሚደግፍ የሚያጽናና ልቤን የሚደግፍ ብቻዬን አይደለሁም አብ ከኔ ጋራ ነው። ብቻዬን አይደለሁም ጌታ ከኔ ጋራ ነው ብለህ መዘመር ክርስቲያን መሆን ይጠይቃል።
ከኔ ጋራ ነው። ስማ ብቻዬን አይደለሁም ብለህ ለመዘመር ድምፃዊ መሆን አይደለም የሚጠይቅህ፣ ክርስቲያን መሆን ለመሰለ ሰማይ ናስ ምድር ናስ ሁሉ ነገር ዝግ ሆኖ ብቻዬን አይደለሁ የምሰማው ድምፅ እኮ የለም እንዴ። ያኔ ድሮ በጣም ቅርብ የነበረው መገኘት ራሱ አይሰማም እኮ ሁሉ ነገር ዝም ብሏል። ብቻዬን አይደለሁም ብለህ ብቻዬን አይደለሁም አብ ከኔ ጋራ ነው። ብቻዬን አይደለሁም ጌታ ከኔ ጋራ ነው። የሰው አብሮነት የሰው አጀብታ ማታ ካቻ ድንገት ያቆማል ሲመጣ ማታ ሁሉም ሲገባ ወደ የቤቱ። ሃሌሉያ ይገርማል። በጣም የወደድኩት የዛን ጊዜ ነው። ወደድኩት። ለህይወቴ ዓላማ እንዳለው ገባኝ። ለህይወቴ ዓላማ እንዳለው ገባኝ። ዓላማ እንዳለው ገባኝ። ዝም ሲለኝ ጸጥ ሲለኝ ቁም ነገር እንዳለው ገባኝ። ለመሰለ ይሄኝ እኔን ለሌሎቹ በቀላሉ የተከፈተ ነገር ለኔ አልከፈት ካለ እንዴ ለሌሎቹ የሆነ ነገር ለኔ ከከበደ ከዚህ ነገር ጀርባ ለኔ የሚገባኝ መጣልና መረሳት ሳይሆን መሰራት እንደሆነ ገባኝ። ወደድኩት። ይገርምሃል ከሁሉ ጊዜ በላይ እግዚአብሔር ዝም ሲለኝ ከዝምታ ውስጥ የጻፍኳቸው ትምህርቶች ይበዛሉ። ስለዚህ አስተሳሰባችሁን ከወቅቱ ጋር አለባበሳችሁ እንደምታስማሙት አስተሳሰባችሁን ከእግዚአብሔር ጊዜ ጋር አስማሙ። እጆቻቸው ወደ ላይ ከፍ እናድርግ። ከኔ ጋር እርግጠኛ ነኝ፣ ከኔ ጋር እርግጠኛ ነኝ። አንድ ደቂቃ ብቻ ይሄንን ትንቢታዊ ቃል ተናገሩ። ከፍ አድርጉና በኔ ውስጥ አለ እርግጠኛ ነኝ፣ በኔ ውስጥ አለ እርግጠኛ ነኝ። ድገሙና በሉት እንደገና። እጆቻችሁን ከፍ አድርጉና ከኔ ጋር እርግጠኛ ነኝ፣ ከኔ ጋር እርግጠኛ ነኝ፣ ከኔ ጋር በኔ ውስጥ አለ እርግጠኛ ነኝ፣ በኔ ውስጥ አለ እርግጠኛ። አይሰማኝም። ከፍ አድርጉና በሉት። ከኔ ጋር ግርግሩ አይደለም የሚያረጋግጥልኝ፣ አጀብታው አይደለም የሚያረጋግጥልኝ በኔ ውስጥ አለ እርግጠኛ ነኝ፣ በኔ ውስጥ አለ እርግጠኛ ነኝ፣ በኔ ውስጥ አለ። ሰይጣን ይናደር ዛሬ በሉት። መዝሙር ዘምሩት። ከኔ ጋር እርግጠኛ ነኝ፣ ከኔ ጋር እርግጠኛ ነኝ፣ ከኔ ጋር ማታ ካታላፋን በኔ ውስጥ አለ እርግጠኛ ነኝ፣ በኔ ውስጥ አለ እርግጠኛ ነኝ፣ በኔ ውስጥ አለ የሰው አብሮነት የሰው አጀብታ ማታ ካቻታ ዲቫ ድንገት ያቆማል ሲመጣ ማታ። አቤት 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 ሁሉም ሲገባ ወደ የቤቱ አለውኝ የሚል በምህረቱ ለብቻዬ የማይተወኝ አቡል ጊዜ ለብቻዬ የማይተወኝ አቡል ጊዜ ጎን ያለልኝ ለብቻዬ የማይተወኝ አቡል ጊዜ። እስቲ ከፍ አድርጉና ከኔ ጋር ነበሉት። እስቲ ከኔ ጋር እርግጠኛ ነኝ፣ ከኔ ጋር እርግጠኛ ነኝ፣ ከኔ ጋር በኔ ውስጥ አለ እርግጠኛ ነኝ፣ በኔ ውስጥ አለ እርግጠኛ ነኝ፣ በኔ ውስጥ አቤት 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 ምን አይነት መንፈስ ነው! ከኔ
ሃሌሉያ። ይኸው እዛው የቆማችሁ እንደቆማችሁ የተቀመጣችሁ እንደተቀመጣችሁ እቺን ስሙኝ። በጌታ በህይወታችሁ ሲሰራ ሳታዩ ምንም ጭብጨባ ሞራልም ድጋፍም ሳይሰጣችሁ ባለራዕይ ወጣቶች አገልጋዮች መቼ መሰላችሁ እኔ ከተያዝኩበት መንጭቅ የወጣሁት? ሰዎች እንደዚህ ጠርተውኝ ሻሸመኔ እንደዚህ ቁጭ አድርገውኝ አንተ አገልጋይ አይደለም ማለት አንተ አገልጋይ አይደለም ማለት አገልጋይ የመሆኔ የሱን ድምጽ ከልክሎኝ ዝም አስብሎኝ ሰይጣን ሌሎች ያናግርብኛል ማለት በቃ የዛን ጊዜ እንደዚህ ያልኩ ከኔ ጋር አለ ይወለ ከኔ ጋር እንደሆነ እግዚአብሔርን የሚያረጋግጥልኝ ያለሁበት ሁኔታ አይደለም። ሰዎች የሚሰጡኝ ኮንፈርሜሽን አይደለም። ወዴት አለ እግዚአብሔር እያላችሁ ያላችሁ ሰዎች እኔ ይሄንን ብያቃለሁ እኮ ወዴት አለ? የት ነው ያለው? ምንድነው የሆነ ያለው? አልገባኝም ብያቃለሁ። አልገባኝም በህይወቴ የሆነ ያለው ነገር አልገባኝም ብያቃለሁ። የቱ ጋ ነው የሳትኩት? የቱ ጋ ነው የተሳሳትኩት? የቱ ጋ ነው ያጠፋሁት? ከዛ ደግሞ ንስሐ ገባለሁ። ጌታ ሆይ ለማላቆም ጉዳይ እንኳን ቢሆን ምሕረት አድርግልኝ ብዬ እንዲገባኝ ሳምንት ጾም ጸሎት ይዤ ንስሐ ገባለሁ። አባት አጥፍቻለሁ፣ ተሳስቻለሁ፣ በድያለሁ፣ ልከኝነቴ ነው። ንስሐ ገባለሁ። ጸጥ ዝም የቱ ጋር ነው የሳትኩት? ለካ እየሰራኝ ለካ ረስቶኝ አይደለም፣ ለካ ጥሎኝ አይደለም፣ ለካ ሊሰራው ለፈለገው ጉዳይ እንድማረክ እያደረገኝ ነው። ያው የኔ ጌታ ጊዜን ውሰደው፣ ዘመኔን ውሰደው፣ እድሜንም ውሰደው፣ ተጠቀምበት። ያንተ ነው፣ እኔ ራሴ አይደለሁም። እነዚህን ጸሎቶች የለመድኩት ዝምታ ውስጥ ነው። ያውልህ ተጠቀምበት፣ ውሰደው። የኔ አባት ለካ ሊማርከኝ ይፈልጋል፣ ለካ ሊሰራብኝ ይፈልጋል፣ ለካ ሊጠቀምብኝ ይፈልጋል። የሀገሬ ልጆች በጣም በዝምታ ውስጥ ያላችሁ ሰዎች ጠልቷችሁም ተጣልቷችሁም አይደለም። ምንድነው እየሆነ ያለው እያላችሁ ያላችሁ ሰዎች በቃ ቅባት ነው እየሆነ ያለው። ቆይ ስማ፣ ልጅ በእናቱ ማህፀን በዝምታ እንደሚሰራ አጥንቶቹ ሲገጣጠሙ ምንም ቋቋታ እንደማይሰማ ጅማትም ሲመጣበት ስጋም ሲያበቅል የነርቭ ስርዓት ሁሉ ሲዘጋጅ በዝምታ እንደሚሰራ እግዚአብሔር በዝምታ አንተ ላይ እየሰራ ነው። እና ያ ሲዝን ሲያልቅ ይገርማል፣ ልጅ አስጨንቆ እንደሚወለድ ልክ እንደዛ የእግዚአብሔር የዝምታ ጊዜ ከናንተ ካላንደር ላይ ሲያበቃ ወደው አይደለም፣ አስጨንቃችሁ ትገለጣላችሁ። አስጨንቃችሁ ትገለጣላችሁ። ለእግዚአብሔር ለአምላካችን ክብር እናመጣለን። ሃሌሉያ። እናመሰግናለን፣ ከፍ እናደርጋለን፣ እንባርካለን፣ እንወድሃለን። እንደምትወደን ይገባናል። ስታናገረን ብቻ ሳይሆን ዝም ስትለንም የፍቅር ቋንቋ ላቭ ላንጉዌጅ እንደሆነ ይገባናል። እንግባባለን። ሽታህን እንደማያውቅ ጠረንህን እንዳልለመደ የልብህ ሐሳብ እንዳልገባው ሰው እንግዳ ሆነን አንቁለጨለጭም። ዝም ስትለን የሆነ ነገር ልታረግ እንደሆነ ይገባናል። እናመሰግናለን። ይህ መልእክት በምድር ሁሉ ዙሪያ በምድር ሁሉ ጥግ በአገር ውስጥም በውጭ አገርም ሊደርሳቸው የሚገባ በአንተ የዝምታ ስራ ውስጥ ላሉ ሁሉ እንዲደርስ በኢየሱስ ስም ጸልያለሁ። በኢትዮጵያ፣ በአውሮፓ፣ በአፍሪካ፣ በአሜሪካ ላሉ አገልጋዮች ሁሉ ምን እየሆነ ነው እያሉ ላሉ ድሮ እየተከናወነ ያለው እያሉ ላሉ በሁሉ የምድር ጥግ ልክ በስማቸው
እንደተጻፈ ደብዳቤ በአድራሻቸውና በቤታቸው በስልክ ቁጥራቸው እያደነ መልአክ እንዲያደርስላቸው ያጎነበሱ ቀና እንዲሉ እያለቀሱ ያሉ መሳቅ እንዲጀምሩ ይሄን የትምህርት ጊዜ እየዘመሩ እንዲጨርሱት እየሳቁ እንዲጨርሱት መጽሐፍ ሆኖ እንዲተረጎም እንዲደርሳቸው ኔትወርክ በሌለበት በስልካቸው እንዲደርስ በሌለበት ኔትወርክ በማይሰራበት በስልካቸው እንዲደርሳቸው። ምክንያቱም ስላልከኝ በቃ እኔ ባልኩት ላይ ረዳቴ መተህ የለም ወይ? ልትረዳን መተህ የለም ወይ? ልታግዘን መተህ የለም ወይ? ጠያቂዬ መተህ የለም ወይ? ወንድም ጋሼ መተህ የለም ወይ? በቃ በተባለው ላይ ማታ ካቻታ ሊቫ በቃ ዋላጋታ ሊቫ እኔ ባልኩት ላይ ምን አይነት ነገር ነው ባካችሁ? ጠይቀኝ መተህ የለም ወይ? ልትረዳኝ መተህ የለም ወይ? ልታግዘኝ መተህ የለም ወይ? ጠያቂዬ መተህ የለም ወይ? ወንድም ጋሼ መተህ የለም ወይ? የሞተ ነገሬ የጠፋ ነገሬ ጠርቶ ያመጣው ማነው? ሃሌሉያ 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 ሃሌሉያ። ጌታ ይባረክ። አጠገባችሁ ያለውን ሰው ጨብጡትና እንኳን ወደ እግዚአብሔር ዝምታ በደህና መጣ በሉት። ምንም ስጋት አይገባህም ካሁን በኋላ አይደል በሉት። ምንም እግዚአብሔር ዝም አለ ብለህ ምንም የምትጨነቅበት ጉዳይ የለም በሉት። ዝም ብሏል ማለት መስራት አቁሟል ማለት አይደለም። ሃሌሉያ ስራ ላይ ነው ያለው። ሃሌሉያ ፕሬዝ ጋድ